1945 ዓመተ ምህረት ሁለተኛው የዓለም ጦርነት አበቀ። የናዚ ጀርመን ራይክ በበርሊን ፍርስራሽ ስር ተቀበረ። የጃፓን ኢምፓየር በሁለት የአቶሚክ ቦምቦች ተኮታኩቶ ወደቀ። ዓለም በታላቅ ደስታና እፎይታ ተነፈሰች። ሰላም የመጣ መስሎ ነበር። ሰዎች ከእንግዲህ ወዲህ ጦርነት የለም ብለው ተስፋ አደረጉ። ነገር ግን በድሉ ማግስት አዲስና ከበፊቱ የበለጠ አስፈሪ የሆነ ጥቁር ጥላ በዓለም ላይ አጠላ። እስከ ትናንት ሂትለርን ለማጥፋት አብረው የነበሩት ወዳጆች የጋራ ጠላታቸው ሲጠፋ እርስ በእርስ በጥርጣሬ መተያየት ጀመሩ። በምዕራብ የካፒታሊዝም የነጻ ገበያና የዴሞክራሲ መሪ የሆነችው ዩናይትድ ስቴትስ አሜሪካ፣ በምስራቅ የኮሙኒዝም የማዕከላዊ ዕቅድና የአምባገነንነት መሪ የሆነችው የሶቪየት ኅብረት። እነዚህ ሁለት ልዕለ ኃያላን ሱፐር ፓወርስ ዓለምን እንደ ኬክ ለሁለት ከፈሉት። ይህ ጦርነት እንደ ሌሎች ታሪካዊ ጦርነቶች አልነበረም። ወታደሮች በግንባር አይገናኙም ነበር። ታንኮች በቀጥታ አይተያዩም ነበር። ይህ ጦርነት የሥነ ልቦና ጦርነት ነበር። የፕሮፓጋንዳና የስለላ ጦርነት ነበር። የቴክኖሎጂና የርዕዮተ ዓለም ፍክክር ነበር። እናም ከሁሉም በላይ ይህ ጦርነት የሰው ልጅን በሙሉ በደቂቃዎች ውስጥ ሊያጠፋ የሚችል የኒውክሌር ቦምብ ጦርነት ነበር። ለ45 ዓመታት ዓለም ትንፋሿን ዋጠች። አንድ ስህተት፣ አንድ የተሳሳተ ትርጉም ወይም አንድ የተሳሳተ ቁልፍ መጫን መላውን የሰው ዘር ወደ ራዲዮ አክቲቭ አመድነት ሊቀይረው ይችል ነበር። ይህ የቀዝቃዛው ጦርነት ታሪክ ነው። ታሪኩ የሚጀምረው ጦርነቱ ገና ሳያልቅ በየካቲት ወር 1945 ዓመተ ምህረት ነው። በክራይሚያ በምትገኘው ውቧ የያልታ ከተማ ሦስቱ የዓለም መሪዎች ለመጨረሻ ጊዜ ተገናኙ። በአካል የደከሙት የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት፣ ሲጋራቸውን የሚያጨሱት የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርቺል እና ተንኮለኛው የሶቪየት መሪ ጆሴፍ ስታሊን በጋዜጣ ፎቶግራፎች ላይ ሲሰኩ ይታያሉ። ነገር ግን በውስጣቸው ጥልቅ የሆነ አለመተማመንና ጥርጣሬ ነበር። ጆሴፍ ስታሊን አንድና አንድ ነገር ብቻ ይፈልግ ነበር፤ ደህንነት። ሩሲያ በናፖሊዮንና በሂትለር ተደጋጋሚ ወረራ ደምታለች። ስታሊን ጀርመን ዳግመኛ እንዳትወጋው በምስራቅ አውሮፓ በፖላንድ፣ በሮማንያ፣ በሃንጋሪ እና በቡልጋሪያ ላይ የራሱን መከላከያ ቀለበት ወይም የጥበቃ ቀጠና በፈር ዞን መፍጠር ፈለገ። ሩዝቬልትና ቸርቺል ግን በእነዚህ ሀገራት ዲሞክራሲ እንዲሰፍን ይፈልጉ ነበር። ስታሊን በጉባኤው ላይ ቃል ገባ። በምስራቅ አውሮፓ ነፃና ፍትሃዊ ምርጫ ይደረጋል። ሕዝቡ የፈለገውን ይመርጣል። ነገር ግን ያ ቃል ከንፈር ላይ የቀረ ውሸት ነበር። ቀይ ጦር በሬድ አርሚ ናዚዎችን አባሮ በገባባቸው የምስራቅ አውሮፓ ሀገራት ሁሉ ስታሊን የራሱን አሻንጉሊት ኮሚኒስት መንግስታት መትከል ጀመረ። ተቃዋሚዎች ታሰሩ፣ ተገደሉ። ዲሞክራሲ ተረገጠ። የሶቪየት ግዛት እስከ አውሮፓ እምብርት ድረስ ተስፋፋ። በ1946 ዓመተ ምህረት ከስልጣን የወረዱት ዊንስተን ቸርችል በአሜሪካ ሚዙሪ ውስጥ በምትገኝ ፉልተን ከተማ አንድ ታሪካዊና ዓለምን ያነቃ ንግግር አደረጉ። ዓለም በልቧ የፈራችውን ነገር ግን በአፏ ያላወጣችውን እውነት ተናገሩ። ከባልቲክ ባህር እስከ አድሪያቲክ ባህር ድረስ በአውሮፓ አህጉር ላይ የብረት መጋረጃ አይረን ከርተን ወርዷል። ዓለም ለሁለት ተሰነጠቀች። ምስራቃዊው ብሎክ በሞስኮ በሶቪየት ኅብረት የሚመራ ኮሚኒስት አምባገነን የሃይማኖት ነጻነት የሌለበትና ከውጪው ዓለም የተዘጋ፣ ምዕራባዊው ብሎክ በአሜሪካ የሚመራ ካፒታሊስት ዴሞክራሲያዊ እና ክፍት ገበያ ያለው። አሜሪካ የስታሊንን መስፋፋት ለመክታት አንድ አዲስ ፖሊሲ ቀረጸች፣ ኮንቴንመንት። ትርጉሙም የኮሚኒዝምን መስፋፋት መገደብ ወይም መግታት ማለት ነው። ይህ ፖሊሲ የተነደፈው ጆርጅ ኬናን በተባለ አሜሪካዊ ዲፕሎማት ነው። ሶቪየት ኅብረት እንደ ውሃ ናት፣ ክፍተት ካገኘች ትፈሳለች። ስለዚህ በሁሉም ቦታ መታገድ አለባት አለ። በ1947 ዓመተ ምህረት ይህ ፖሊሲ በተግባር ታየ። በግሪክና በቱርክ የኮሚኒስት አማጽያን መንግስትን ሊጥሉ ሲሉ ፕሬዝዳንት ሃሪ ትሩማን የትሩማን ዶክትሪን አውጀው $400 ሚሊዮን የጦር መሳሪያ በመላክ ኮሚኒስቶችን አሸነፉ።
አሜሪካ የዓለም ፖሊስ ወደ መሆን ተሸጋረች። በተጨማሪም አውሮፓ በድህነት ምክንያት ወደ ኮሚኒዝም እንዳትገባ አሜሪካ የማርሻል ፕላን የተባለ ግዙፍ የኢኮኖሚ ድጋፍ አደረገች። በቢሊዮን የሚቆጠር ዶላር ለአውሮፓ ሀገራት በመስጠት ኢኮኖሚያቸውን ገነባች። ስታሊን ግን ምስራቅ አውሮፓ ይህንን እርዳታ እንዳትቀበል ከለከለ። ልዩነቱ እየሰፋ ሄደ። ነገር ግን የመጀመሪያውና ትልቁ አካል ግጭት የተደረገው በጦር ሜዳ ሳይሆን በአንዲት በተከፈለች ከተማ ውስጥ ነበር፣ በጀርመን ልብ ውስጥ በርሊን። ጀርመን ተሸንፋ ለአራት ዞኖች ተከፍላ ነበር፤ አሜሪካ፣ እንግሊዝ፣ ፈረንሳይና ሶቪየት ኅብረት። ዋና ከተማዋ በርሊንም በተመሳሳይ ለአራት ተከፍላ ነበር። ነገር ግን አንድ ትልቅ ጂኦግራፊያዊ ችግር ነበር። በርሊን የምትገኘው በምስራቅ ጀርመን በሶቪየት ግዛት መሃል ላይ ከምዕራቡ ድንበር በ100 ማይል ርቀት ውስጥ ነበር። የምዕራብ በርሊን ክፍል በቀይ ኮሙኒስት ባህር የተከበበች የካፒታሊስት ደሴት ነበረች። ስታሊን ምዕራባውያንን ከበርሊን ለማስወጣት ፈለገ። ይህች ከተማ የምትገኘው በኔ ግዛት ውስጥ ነው፣ ሙሉ በሙሉ የኔ መሆን አለባት ብሎ አመነ። ሰኔ 24 1948 ዓመተ ምህረት ስታሊን ቆራጥና ጨካኝ ትዕዛዝ ሰጠ። ወደ ምዕራብ በርሊን የሚያስገቡ መንገዶች፣ የባቡር ሐዲዶችና የውሃ መስመሮች በሙሉ ተዘጋጉ። መብራት ተቋረጠ። 2.5 ሚሊዮን የምዕራብ በርሊን ነዋሪዎች ሴቶችና ሕፃናትን ጨምሮ ተከበቡ። ምግብ የለም፣ ነዳጅ የለም፣ መድኃኒት የለም። ስታሊን በረሃብ አንበርክኬ አባረራቸዋለሁ ወይም ከተማዋን አሳልፈው ይሰጡኛል ብሎ አሰበ። ዋሽንግተን ዲሲ ውስጥ ድንጋጤ ተፈጠረ። አሜሪካ ምን ታድርግ? መንገዱን በታንክ ሰብሮ መግባት? ይህ ከሶቪየት ኅብረት ጋር ጦርነት ያስነሳል። ሦስተኛው የዓለም ጦርነት ይጀምራል። ከተማዋን ጥሎ መውጣት? ይህ የሽንፈት ምልክት ነው። ጀርመኖችና መላው አውሮፓ በአሜሪካ ላይ እምነት ያጣሉ። በዚህ ጭንቅ ውስጥ የአሜሪካው ጀነራል ሉሲየስ ክሌይ አንድ እብድ የሚመስል ግን ብቸኛ አማራጭ የሆነ ሐሳብ አቀረበ። በአየር ላይ ድልድል እንሰራለን፣ ከተማዋን ከአየር ላይ እንመገባለን። ሰኔ 26 1948 ዓመተ ምህረት የመጀመሪያዎቹ የአሜሪካና የእንግሊዝ አውሮፕላኖች ዱቄትና ወተት ጭነው መብረር ጀመሩ። ስታሊን በንቀት ተመለከተ። 2.5 ሚሊዮን ሕዝብን በአውሮፕላን መመገብ አይቻልም ብሎ አሰበ። ነገር ግን አሜሪካውያንና እንግሊዞች ተአምር ሠሩ። ለሚቀጥሉት 11 ወራት በቀንም በሌሊትም በየ3 ደቂቃው አንድ አውሮፕላን በበርሊን ቴምፕልሆፍ ኤርፖርት ያርፍ ነበር። ዱቄት፣ የድንጋይ ከሰል ለማሞቂያ፣ መድኃኒት፣ ጨው እና ስኳር፣ ሁሉም ነገር ከሰማይ ይወርድ ነበር። ስታሊን አውሮፕላኖቹን መተኮስ አልቻለም። ያልታጠቁ የጭነት አውሮፕላኖችን መተኮስ ለዓለም ጦርነት ይፋዊ አዋጅ መሆን ነበር። እሱ ጦርነትን ፈራ። ዝም ብሎ ተመለከተ። የበርሊን ሕዝብ ተስፋ አገኘ። ፓይለቶቹ ጀግኖች ሆኑ። ጌል ሃልቨርሰን የተባለ አሜሪካዊ ፓይለት ለበርሊን ሕፃናት በትንሽ ጃንጥላ ከረሜላና ቾኮሌት ከሰማይ ይጥላቸው ነበር። ሕፃናቱ የከረሜላ ቦምበሮች ካንዲ ቦምበርስ እያሉ በደስታ ይቀበሉት ነበር። ይህ ድርጊት የአሜሪካን ገጽታ ከወራሪነት ወደ አዳኝነት ቀየረው። ከ320 ቀናትና ከ270,000 በረሪያዎች በኋላ ስታሊን ተሸነፈ። ዕቅዱ ከሸፈ። ዓለም አቀፍ ውርደት ተከናነበበ። ግንቦት 12 1949 ዓመተ ምህረት እገዳውን አነሳ። መንገዶቹ ተከፈቱ። ይህ የቀዝቃዛው ጦርነት የመጀመሪያው ታላቅ ድል ነበር። ምዕራቡ ዓለም ቁርጠኝነቱን እና ቴክኖሎጂውን አሳየ። በበርሊን እገዳ ምዕራባውያንን አንድ አደረጋቸው። በ1949 ዓመተ ምህረት አሜሪካ፣ ካናዳና 10 የምዕራብ አውሮፓ ሀገራት ኔቶ የተባለ ወታደራዊ ኪዳን መሠረቱ። መርህ ቀላል ነበር። ከኛ አንዱን የነካ ሁሉንም እንደነካ ይቆጠራል። ዓላማውም ሶቪየትን መከላከል ነው። አሜሪካ ደህንነት ተሰምቷት ነበር።
ምክንያቱም አንድና ብቸኛ የሆነ ማንም የሌለው መሳሪያ በእጇ ነበር፤ የአቶሚክ ቦምብ። የአሜሪካ ሳይንቲስቶች ሶቪየቶች ይህንን ቴክኖሎጂ ለማግኘት ቢያንስ 10 ዓመት ይፈጅባቸዋል፣ ኋላ ቀር ናቸው ብለው ያምኑ ነበር። ነገር ግን በነሐሴ 29 1949 ዓመተ ምህረት በካዛኪስታን በረሃ ውስጥ ምድር ተንቀጠቀጠች። የአሜሪካ የስለላ አውሮፕላኖች በሩሲያ አየር ላይ የጨረር ምልክት አገኙ። ዜናው ዋይት ሃውስ ሲደርስ ፕሬዚደንት ትሩማን ሪፖርቱን ማመን አቃታቸው። ሶቪየት ኅብረት የመጀመሪያውን የአቶሚክ ቦምብ ፈርስት ላይትኒንግ RDS-1ን አፈነዳች። እንዴት? በሳይንስ ብቻ ሳይሆን በስለላ። በማንሃተን ፕሮጀክት ውስጥ የነበሩ የሶቪየት ሰላዮች እንደ ክላውስ ፉችስ ያሉ የቦምቡን ንድፍ ለስታሊን ሰርቀው ሰጥተውት ነበር። አሁን የጨዋታው ሕግ ተቀየረ። ሁለቱም ኃያላን የዓለምን መጨረሻ ማምጣት የሚችል መሳሪያ አላቸው። የጋራ ጥፋት ሚውቹዋሊ አሹርድ ዲስትራክሽን ማድ የሚባለው ጽንሰ ሐሳብ ተወለደ። አንዱ ቢተኩስ ሌላኛው መልሶ ይተኩሳል፣ ሁለቱም ይጠፋሉ። ፍርሃቱ በእጥፍ ጨመረ። እናም ጦርነቱ ከአውሮፓ ወጥቶ ወደ እስያ ሊዛመት ነበር። ቻይና ወደ ቀይነት ልትቀየር፣ ኮሪያ ልትነድ ነበር። 1949 ዓመተ ምህረት አሜሪካ በኒውክሊየር መገዳደር ውስጥ እያለች ሌላ መርዶ ከእስያ ነጣ። በዓለም ላይ በሕዝብ ብዛት ትልቁ ሀገር ቻይና ወደቀች። ለዓመታት በቻይና ውስጥ በብሔርተኞች በአሜሪካ የሚደገፉ እና በኮሚኒስቶች በሶቪየት የሚደገፉ መካከል የእርስ በርስ ጦርነት ይካሄድ ነበር። አሜሪካ ቻይና አትወድቅም ብላ ተማምና ነበር። ነገር ግን በጥቅምት 1949 ዓመተ ምህረት ማኦ ዜዶንግ የተባለ አብዮተኛ በቤይጂንግ ቲያናንመን አደባባይ ላይ ቆሞ አወጀ። የቻይና ሕዝብ ተነስቷል። ቻይና ኮሚኒስት ሆነች። የቻይና ሕዝባዊ ሪፐብሊክ PRC ተመሠረተ። በዋሽንግተን ዲሲ ድንጋጤ ተፈጠረ። ቻይናን ማን አስወሰዳት? Who lost China? የሚለው ጥያቄ የአሜሪካን ፖለቲካ አናወጠው። አሁን የዓለም 1/4 ሕዝብ በኮሚኒዝም ስር ወደቀ። ስታሊንና ማኦ ሁለት ግዙፍ ቀይ ኢምፓየሮች አሜሪካን ተፋጠጡ። ይህ ድል በሌላ የእስያ ክፍል ላሉ ኮሚኒስቶች ወኔ ሰጣቸው፣ በተለይም በኮሪያ ባሕረ ገብ መሬት። ኮሪያ ከሁለተኛው የዓለም ጦርነት በኋላ ለሁለት ተከፍላ ነበር። ሰሜን ኮሪያ በኪም ኢል ሱንግ የሚመራ የሶቪየት አሻንጉሊት፣ ደቡብ ኮሪያ በሲንግማን ሪ የሚመራ የአሜሪካ አሻንጉሊት። ሰኔ 25 1950 ዓመተ ምህረት ኪም ኢል ሱንግ ከስታሊንና ከማኦ ፈቃድ ካገኘ በኋላ 135,000 ወታደሮችንና የሶቪየት T-34 ታንኮችን አሰልፎ ድንበሩን 39ኛው ፓራሌል ጥሶ ገባ። የደቡብ ኮሪያ ጦር ዝግጁ አልነበረም። በ3 ቀናት ሴኦል ወደቀች። ኮሚኒስቶች መላውን ደቡብ ኮሪያ ጠራርገው ሊወስዱ ተቃረቡ። አሜሪካና የተባበሩት መንግስታት UN ፈጣን ውሳኔ ወሰኑ። ይህንን ወረራ ካላቆምን ቀጥሎ አውሮፓ ትወረራለች አሉ። 16 ሀገራት ጦራቸውን ለመላክ ወሰኑ። ከነዚህ ሀገራት መካከል ከአፍሪካ አህጉር አንዲት ሀገር ብቻ እጇን አወጣች፣ ኢትዮጵያ። አፄ ኃይለ ሥላሴ ታሪክን ያስታውሱ ነበር። ኢአና በ1936 ዓመተ ምህረት ኢትዮጵያ በፋሽስት ኢጣሊያ ስትወረር ዓለም ዝም ብሎ ነበር ያያት። ንጉሠ ነገሥቱ ያኔ ዛሬ በእኛ ነገ በእናንተ ብለው ነበር። አሁን ያ ነገ በኮሪያ ላይ ደርሷል። ንጉሠ ነገሥቱ የጋራ ደህንነት ኮሌክቲቭ ሴኩሪቲ መርህ እንዲከበር ኢትዮጵያ ለዓለም አርያ መሆን አለባት ብለው ወሰኑ። ከክብር ዘበኛ ኢምፔሪያል ቦዲጋርድ የተወጣቱ ምርጥ የተባሉ ወታደሮች ተመረጡ። ስማቸውም ቃኘው ሻለቃ ተባለ። ትርጉሙም ቦታን አጥኚ ቀድሞ ደራሽ ማለት ነው። የአባታቸው የራስ መኮንን ፈረስ ስምም ነበር። እነዚህ ወታደሮች ወደማያውቁት ሀገር ወደማያውቁት ቅዝቃዜ ዘመቱ። አሜሪካውያን መጀመሪያ ላይ
እነዚህ የአፍሪካ ወታደሮች በዘመናዊ ጦርነት ምን ሊሰሩ ይችላሉ ብለው ተጠራጥረው ነበር። ነገር ግን ኢትዮጵያውያኑ ጦር ሜዳ ሲገቡ አሜሪካውያኑን አፍ አስይዘዋቸዋል። በኮሪያ ጦርነት ታሪክ ውስጥ አንድ አስደናቂና ተወዳዳሪ የሌለው ሬከርድ አስመዝገበ። በ3 ዓመታት ጦርነት በ153 ውጊያዎች ተሳትፎ አንድም የኢትዮጵያ ወታደር በጠላት እጅ አልተማረከም። አንድም። ይህ በዘመናዊ ጦርነት ታሪክ ውስጥ ተአምር ነው። ለምን? ምክንያቱም ኢትዮጵያውያኑ የሚከተሉት ጥብቅ የክብር ሕግ ነበራቸው። አብሮህ የተሰለፈው ጓደኛህ ከቆሰለ ተሸክመህ አውቃው፣ ከሞተ አስከሬኑን አታስቀር፣ ራስህንም አሳልፈህ አትስጥ። ሰሜን ኮሪያውያንና ቻይናውያን የኢትዮጵያን ወታደር አስከሬን እንኳን ለፕሮፓጋንዳ ማግኘት አልቻሉም። ጦርነቱ እየከረረ ሄደ። አሜሪካውያን በጄኔራል ማካርተር መሪነት ሰሜን ኮሪያውያንን መልሰው አባረሩ። ነገር ግን ወደ ቻይና ድንበር ሲተጉ ቻይና 300,000 ወታደሮችን የሕዝብ ብዛት ማዕበል ወደ ጦርነቱ አስገባች። አሜሪካውያን ወደ ኋላ ሸሹ። ቅዝቃዜው ከዜሮ በታች 30 ዲግሪ ነበር። መሳሪያዎች በረዶ ሆኑ። በዚህ የጭንቅ ሰዓት ቃኘው ሻለቃ በፖርክ ቾፕ ሂል እና በሌሎች ወሳኝ ቦታዎች ተሰለፈ። ቻይናውያን በሌሊት በፉጭትና በከበሮ እየጮኹ እንደ ጎርፍ ይመቱ ነበር። አሜሪካውያን ይህንን የስነ ልቦና ጦርነት ይፈሩት ነበር። ኢትዮጵያውያኑ ግን አልፈሩም። እንዲያውም ኢትዮጵያውያኑ በጨለማ የመዋጋት ችሎታቸው ከቻይናውያን ይልቅ የላቀ ነበር። በጨለማ ውስጥ ተሹልክልከው በመግባት የቻይናን ጦር በራሱ ምሽግ ውስጥ ያጠቁት ነበር። አሜሪካውያን ለኢትዮጵያውያን ያላቸው አክብሮት ወደር አልነበረውም። የቃኘው ሻለቃ ከጎናቸው ከተሰለፈ ዛሬ ማታ በሰላም እንተኛለን፣ መላእክቱ ኢትዮጵያውያኑ እየጠበቁን ነው ይሉ ነበር። በ1953 ዓመተ ምህረት የኮሪያ ጦርነት ወደ አለቀበት ሳይሆን ወደ ቆመበት ደረጃ ደረሰ። ማንም ማሸነፍ አልቻለም። አሜሪካውያን ሰሜን ኮሪያን ማጥፋት አልቻሉም። ቻይናውያንም ደቡብ ኮሪያን መዋጥ አልቻሉም። ሐምሌ 27 1953 ዓመተ ምህረት የጦር ማቆም ስምምነት አርምስቲስ ተፈረመ። ልብ በሉ፣ ይህ የሰላም ስምምነት አይደለም። ጦርነቱ በሕግ ደረጃ እስካሁን አልቆመም። ኮሪያ ለሁለት እንደተከፈለች ቀረች። በሁለቱ ሀገራት መካከል 4 ኪሎ ሜትር ስፋት ያለው ከወታደር ነፃ ቀጠና DMZ ተሰመረ። ይህ ቦታ እስከ ዛሬ ድረስ በዓለም ላይ እጅግ አደገኛ እና በከባድ መሳሪያዎች የተጠበቀ ድንበር ነው። ለኢትዮጵያ ይህ ጦርነት የጀግንነት ታሪክ ነበር። ቃኘው ሻለቃ 122 ወታደሮችን በሰማዕትነት አጣ። 536 ወታደሮች ቆሰሉ። ነገር ግን ቃላቸውን ጠበቁ። አንድም ሰው አልተማረከም። ዓለም ጥቁር አንበሶች ብላ አከበረቻቸው። ነገር ግን ዓለም አቀፉ የቅዝቃዜው ጦርነት ገና መጀመሩ ነበር። በሞስኮ ክሬምሊን ውስጥ አንድ ግዙፍ ክስተት ሊፈጠር ነበር። ጨካኙ መሪ ስታሊን ሊሞት፣ እናም ዓለም ወደ የባሰ አደገኛ ምዕራፍ ልትሻገር ነበር። መጋቢት 5 1953 ዓመተ ምህረት በሞስኮ በክሬምሊን ግንብ ውስጥ አንድ ግዙፍ ክስተት ተፈጠረ። ለ30 ዓመታት ሩሲያን በብረት እጅ የገዛው፣ ሂትለርን ያሸነፈው እና በሚሊዮን የሚቆጠሩ ዜጎቹን ወደ ጉላግ የጉልበት ካምፕ የላከው የብረት ሰው ጆዘፍ ስታሊን ሞተ። የስታሊን ሞት በሶቪየት ኅብረትና በምስራቅ አውሮፓ ውስጥ ድብልቅ ስሜትን ፈጠረ። አንዳንዶች አባታችን ሞተ ብለው አለቀሱ። ብዙዎች ግን በልባቸው ጨካኙ አውሬ ተወገደ ብለው ተነፈሱ። ዓለም በጥያቄ ተወጠረች። ቀጥሎ ምን ይሆናል? ሦስተኛው የዓለም ጦርነት ይነሳ ይሆን ወይስ ሰላም ይመጣል?
ከውስጣዊ የሥልጣን ሽኩቻ በኋላ አንድ አዲስና የተለየ መሪ ከጥላ ውስጥ ወጣ፤ ኒኪታ ክሩሽቼቭ። ክሩሽቼቭ እንደ ስታሊን አልነበረም። እሱ የገበሬ ልጅ፣ ግልፈኛ እና ስሜታዊ ነበር። በአንድ ወቅት በተባበሩት መንግሥታት ስብሰባ ላይ ተናዶ ጫማውን አውልቆ ጠረጴዛን የመታ ሰው ነው። ነገር ግን ክሩሽቼቭ ለውጥ ይፈልግ ነበር። በ1956 ዓመተ ምህረት በኮሚኒስት ፓርቲ ጉባኤ ላይ ክሩሽቼቭ አንድ ምስጢራዊ ንግግር አደረገ። ለዓመታት እንደ አምላክ የሚመለክ ነበረውን ስታሊን አውገዘው። ስታሊን ወንጀለኛ ነበር፣ ንጹሐንን ገደላል፣ የሌኒንን መንገድ ስቷል አለ። ይህ ንግግር ዲስታሊናይዜሽን ተባለ። የስታሊን ሐውልቶች ፈረሱ፣ እስረኞች ተለቀቁ። ይህ የማለሳለስ ሕግዝ በምስራቅ አውሮፓ ተጨቁነው ለነበሩት ሕዝቦች የተሳሳተ መልእክት አስተላለፈ። አገዛዙ ላላለ አሁን ነፃነት ማግኘት እንችላለን ብለው አሰቡ፣ በተለይ በሃንጋሪ። ጥቅምት 1956 ዓመተ ምህረት የሃንጋሪ ዋና ከተማ ቡዳፔስት። የዩኒቨርሲቲ ተማሪዎችና የፋብሪካ ሠራተኞች አደባባይ ወጡ። የስታሊንን ግዙፍ የነሐስ ሐውልት በገመድ ጎትተው ጣሉት። ጭንቅላቱንም በጎዳና ላይ ጎተቱት። የሃንጋሪን ባንዲራ መሃል ላይ ያለውን የኮሚኒስት ምልክት ቀዳድደው ጣሉ። ሩሲያውያን ይውጡ እያሉ ጮኹ። የሶቪየት ወታደሮች ደነገጡ፣ ከተማዋን ለቀው ወጡ። አዲሱ የሃንጋሪ መሪ ኢምሬ ናጊ የሕዝቡን ጥያቄ ተቀበለ። አንድ ታሪካዊ ውሳኔ አደረገ። ሃንጋሪ ከዋርሶ ቃል ኪዳን የሶቪየት ጦር ኅብረት ትወጣለች። ነፃ፣ ገለልተኛ እና ዲሞክራሲያዊት ሀገር ትሆናለች። ይህ ለሶቪየት ኅብረት ቀይ መስመር ነበር። ክሩሽቼቭ ምንም እንኳን የስታሊንን ጭካኔ ቢቃወምም የሶቪየት ኢምፓየር ሲፈረስ ግን አልፈለገም። ሃንጋሪ ከወጣች ፖላንድ ትከተላለች፣ ምስራቅ ጀርመን ትከተላለች፣ መከላከያችን ይፈረሳል ብሎ ፈራ። ህዳር 4 1956 ዓመተ ምህረት እሁድ ጠዋት የቡዳፔስት ሕዝብ በነፃነት ተስፋ ተሞልቶ ሳለ ምድር ተንቀጠቀጠች። 1000 የሶቪየት ታንኮች ከተማዋን ወረሩ። ውጊያው ፍትሐዊ አልነበረም። የሃንጋሪ ወጣቶችና ሕፃናት ሞሎቶቭ ኮክቴይል በቤንዚን የተሞላ ጠርሙስ ይዘው ታንኮችን ለመመከት ሞከሩ። በራዲዮ ለዓለም እርዳታ ጠየቁ። ይህ የሃንጋሪ ድምፅ ነው። አድኑን፣ ነፃው ዓለም ሆይ እርዳን። አሜሪካና ምዕራቡ ዓለም ግን ምንም አላደረጉም። ፕሬዚዳንት አይዘንሃወር ጣልቃ መግባት ማለት ሦስተኛው የዓለም ጦርነት፣ የኒውክሊየር ጦርነት ማለት ነው ብለው ፈሩ። ሃንጋሪ ብቻዋን ቀረች። በጥቂት ቀናት ውስጥ 3000 ሃንጋሪያውያን ሞቱ። አብዮቱ ተጨፈለቀ። መሪው ኢምሬ ናጊ ተይዞ ተሰቀለ። ይህ ክስተት ለዓለም አንድ መራራ እውነትን አረጋገጠ። የብረት መጋረጃው በደም የታጠረና የማይሰበር ነበር። በምድር ላይ ያለው ጦርነት ወደ አለቀበት ስቴልሜት ሲደርስ ፉክክሩ ወደ አዲስ አቅጣጫ ዞረ። ወደ ላይ፣ ወደ ሰማይ። ማን ቴክኖሎጂው ይበልጣል? ማን ሚሳይሉ ይረዝማል? ማን ዓለምን ከጠፈር ይቆጣጠራል? ጥቅምት 4 1957 ዓመተ ምህረት አሜሪካውያን በእራት ሰዓት ዜና ሲሰሙ በድንጋጤ አፋቸውን ያዙ። ሶቪየት ኅብረት፣ ያቺ ኋላ ቀር እና የገበሬ ሀገር የተባለችው ሩሲያ የዓለምን የመጀመሪያዋን ሰው ሰራሽ ሳተላይት ወደ ጠፈር አመጠቀች። ስሟ ስፑትኒክ ነበር። ይህች የቅርጫት ኳስ የምታህል የብረት ኳስ በየ96 ደቂቃው በአሜሪካ ሰማይ ላይ የዞረች ቢፕ 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 የሚል ድምፅ ታሰማ ነበር። ይህ ድምፅ ለአሜሪካውያን ቅዠት ነበር። ትንሽ ሳተላይት ማምጠቅ የቻለ ሮኬት የኒውክሊየር ቦምብ ተሸክሞ ዋሽንግተንን ወይም ኒውዮርክን በደቂቃዎች ውስጥ መምታት ይችላል የሚል ስጋት ተፈጠረ። አሜሪካ በድንጋጤና በውርደት ተዋጠች። ትምህርት ቤቶች ሳይንስና ሂሳብን በስፋት ማስተማር ጀመሩ። ናሳ የተባለው የጠፈር ድርጅት ተቋቋመ።
ነገር ግን ሶቪየቶች አልቆሙም። ሁል ጊዜ አንድ እርምጃ ይቀድሙ ነበር። የመጀመሪያውን እንስሳ ላይካ የተባለች ውሻ ላኩ። የመጀመሪያውን ሮኬት ጨረቃ ላይ አሳረፉ። እናም ሚያዝያ 12 1961 ዓመተ ምህረት የሰው ልጅ ታሪክ ተቀየረ። ዩሪ ጋጋሪን የተባለ የ27 ዓመት የሶቪየት አብራሪ ቮስቶክ 1 በተባለች ሮኬት ተተኩሱ ከምድር ስበት ወጥቶ ወደ ጠፈር የሄደ የመጀመሪያው ሰው ሆነ። ጋጋሪን በጠፈር ሆኖ ወደ ታች ተመለከተና እንዲህ አለ፣ ምድር ሰማያዊ ናት፣ እንዴት ታምራለች! ሶቪየት ኅብረት አሸናፊ ትመስል ነበር። ኮሚዩኒዝም ከካፒታሊዝም እንደሚበልጥ የቴክኖሎጂ ማረጋገጫ ያገኘ መሰለ። ክሩሽቼቭ በአሜሪካ ላይ አሾፈ። አሜሪካ ተዋረደች። አዲሱ እና ወጣቱ ፕሬዚዳንት ጆን ኤፍ ኬኔዲ የአሜሪካን ክብር ለመመለስ አንድ የማይታመንና እብደት የሚመስል ቃል ኪዳን ለኮንግረስ ገቡ። ይህ 10 ዓመተ ምህረት 1960ዎቹ ከማለፉ በፊት አሜሪካ ሰውን ጨረቃ ላይ አሳርፋ በሰላም ወደ ምድር ለመመለስ ራስዋን ታዘጋጃለች። ፉክክሩ ተጧጧፈ። ይህ የጠፈር ውድድር ሰላማዊ ይመስል ነበር። ነገር ግን ከበስተጀርባው ሁለቱም ሀገራት በሺዎች የሚቆጠሩ የኒውክሊየር ሚሳይሎች እየሰሩ ነበር። እናም ይህ የኒውክሊየር ጦር መሳሪያ ብዙም ሳይቆይ ዓለምን ወደ ጥፋት አፋፍ ሊያደርሳት ነበር። ቦታው አውሮፓ ወይም ኤስያ አልነበረም። አሜሪካ ደጃፍ ላይ ያለች አንዲት ትንሽ ደሴት ነበረች፣ ኩባ። 1960ዎቹ ዓመተ ምህረት መጀመሪያ ዓለም አደገኛ በሆነ መስቀለኛ መንገድ ላይ ነበረች። ዋሽንግተን ዲሲ ውስጥ አዲስና ወጣት ፕሬዚዳንት ተቀምጧል፣ ጆን ኤፍ ኬኔዲ። በሞስኮ ደግሞ ግልፈኛውና ዓላማውን ለመተግበር የማይፈራው ኒኪታ ክሩሽቼቭ አለ። በሁለቱ ኃያላን መካከል ያለው ፍክክር ከቃላት ጦርነት አልፎ ወደ ፊት ለፊት ግጭት እየሄደ ነበር። የመጀመሪያው ፍንዳታ የተከሰተው በአውሮፓ እምብርት በጀርመን ልብ ውስጥ ነበር። ከሁለተኛው የዓለም ጦርነት በኋላ ቤርሊን ለአራት ተከፍላ ነበር። ምዕራብ ቤርሊን በአሜሪካ በእንግሊዝና በፈረንሳይ የምትተዳደረው፣ በኮሚኒስት ምስራቅ ጀርመን መካከል የምትገኝ የነጻነት ደሴት ነበረች። የምዕራብ ቤርሊን መብራቶች፣ ሱቆችና ነጻነት ለምስራቅ ጀርመናውያን ትልቅ ፈተና ነበር። በ1950ዎቹ ውስጥ የምስራቅ ጀርመን ኢኮኖሚ እየወደቀ ሲሄድ በሚሊዮን የሚቆጠሩ ሰዎች፣ ዶክተሮች፣ መሐንዲሶች፣ አስተማሪዎችና ወጣቶች ከምስራቅ ወደ ምዕራብ ቤርሊን እየገቡ ይሸሹ ነበር። ይህ የአይምሮ ስደት ወይም ብሬን ድሬን የምስራቅን ኢኮኖሚ ያወድሙ ደረሰ። ሀገሪቱ ባዶዋን እየቀረች ነበር። ክሩሽቼቭ ይህንን ማቆም ፈለገ። ምዕራብ ቤርሊን በጉሮሮዬ ላይ የተሰካች አጥንት ናት አለ። ነሐሴ 13 1961 ዓመተ ምህረት እሁድ ንጋት ላይ ቤርሊናውያን ተኝተው ሳለ የምስራቅ ጀርመን ወታደሮችና ፖሊሶች በድንገት የድንበር መስመሩን በሽቦ አጥር ዘጉት። መንገዶች ተቆረጡ፣ ባቡር መስመሮች ተዘጉ። ቀጥሎም የኮንክሪት ማሽን መጣ። ፀሐይ ስትወጣ ቤርሊናውያን ዓይናቸውን ማመን አቃታቸው። በአንድ ሌሊት ውስጥ ከተማቸው ታጽራለች። ይህ አጥር ከተማን ብቻ ሳይሆን ነፍስን የከፈለ ነበር። እናት በምስራቅ ልጅ በምዕራብ ቀሩ። አዲስ ያገቡ ሙሽሮች ተለያዩ። በመስኮት በኩል እጅ ለእጅ በመነካካት በመናፈቅና በመላቀስ ተሰናበቱ። ግንቡ እየጠነከረ ሄደ። 155 ኪሎ ሜትር ዝርመት ያለው ኮንክሪት ተገነባ። ማማዎች ተሰሩ፣ መትረየሶች ተተመዱ። ለማምለጥ የሚሞክር ማንኛውም ሰው እንዲተኮስበት ትዕዛዝ ተሰጠ። ብዙዎች በመስኮት ዘለው፣ በወንዝ ዋኝተው ወይም ቦይ ቆፍረው ለማምለጥ ሞከሩ። አንዳንዶቹ ተሳካላቸው፣ ብዙዎቹ ግን በግንቡ ስር ሞቱ። የቤርሊን ግንብ የኮሚኒዝም ጭንቆናና የዓለም መከፋፈል ተጨባጭ ምልክት ሆኖ ለ28 ዓመት ቆመ። በቼክ ፖይንት ቻርሊ የአሜሪካና የሶቪየት ታንኮች ለሰዓታት ተፋጠው ሦስተኛው የዓለም ጦርነት ሊጀመር ምንም አልቀረውም ነበር። ትኩረቱ ከአውሮፓ ወደ አሜሪካ ደጃፍ ዞረ። ከፍሎሪዳ የባህር ዳርቻ በ90 ማይል 140 ኪሎ ሜትር ርቀት ላይ በምትገኘው ኩባ። ለረጅም ጊዜ ኩባ የአሜሪካ ሀብታሞች መጫወቻና የአሜሪካ ኩባንያዎች ንብረት ነበረች። ነገር ግን በ959 ዓመተ ምህረት ፊደል ካስትሮ የተባለ ወጣት ጢማምና ሲጋራ አጫሽ አብዮተኛ የአሜሪካን አሻንጉሊት መንግሥት ገልብጦ ሥልጣን ያዘ። አሜሪካ ካስትሮን ለመግደልና መንግሥቱን ለመጣል ሞከረች። የሲአይኤ ሙከራዎች። ካስትሮ ለሕልውናው ሲል ወደ ሶቪየት ኅብረት ዞረ። ኮሚኒዝምን ተቀበለ።
አሜሪካ ልታጠፋን ነው፣ አድኑን አለ። በ1961 ዓመተ ምህረት አሜሪካ የተሰለጠኑ የኩባ ስደተኞችን በመላክ ካስትሮን ለመጣል ያደረገችው ሙከራ የአሳማዎች ባህር ወረራ ቤይ ኦፍ ፒግስ ኢንቬዥን በከባድ ውርደትና ሽንፈት ተጠናቀቀ። ካስትሮ አሸነፈ። ክሩስቼቭ ይህንን አጋጣሚ ተጠቀመበት። በቱርክ ውስጥ አሜሪካ ያስቀመጠችውን የኒውክሊየር ሚሳይል ሞስኮን መምታት የሚችልን ያውቅ ነበር። አሜሪካ በቱርክ ሚሳይል ካስቀመጠችብን እኛም በአሜሪካ ደጃፍ በኩባ ላይ የኒውክሊየር ሚሳይል እናስቀምጣለን። ያኔ ፍርሃት ምን ማለት እንደሆነ ይገባቸዋል አለ። ጥቅምት 14 1962 ዓመተ ምህረት አንድ የአሜሪካ ዩ2 የስለላ አውሮፕላን በኩባ ሰማይ ላይ ሲበር ያልተለመዱ ፎቶግራፎችን አነሳ። ፎቶዎቹ ለፕሬዝዳንት ኬኔዲ ሲቀርቡ ዋይት ሃውስ በድንጋጤ ተዋጠ። ሶቪየት ኅብረት በኩባ ጫካዎች ውስጥ የኒውክሊየር ሚሳይል ማምጠቂያዎችን በምስጢር እየገነባች ነበር። እነዚህ ሚሳይሎች በደቂቃዎች ውስጥ ዋሽንግተንን፣ ኒውዮርክንና ግማሹን አሜሪካ ወደ አመድነት መቀየር ይችላሉ። ኬኔዲ ከባድ ውሳኔ ፊት ቆሙ። የጄኔራሎቹ ምክር አንድ ነበር፤ ወዲያውኑ በቦምብ እንደብድባቸው፣ ኩባን እንውረር። ነገር ግን ኬኔዲ ያውቁ ነበር፣ አሜሪካ ኩባን ካጠቃች ሶቪየት በርሊንን ታጠቃለች። ከዚያም ኒውክሊየር ይተኮሳል፣ ዓለም ያበቃል። ኬኔዲ መካከለኛ መንገድ መረጡ። የባህር ላይ እገዳ ወይም በዲፕሎማሲያዊ ቋንቋ ኳራንቲን አሉት። የአሜሪካ የጦር መርከቦች ኩባን በክበብ ይጠብቃሉ። ተጨማሪ የሶቪየት ሚሳይል የጫኑ መርከቦች እንዳይገቡ ይከለክላሉ። ጥቅምት 22 ኬኔዲ በቴሌቪዥን ለሕዝቡ ንግግር አደረጉ። ማንኛውም ከኩባ የሚነሳ የኒውክሊየር ሚሳይል በሶቪየት ኅብረት እንደተሰነዘረ ጥቃት ይቆጠራል። አሜሪካ ሙሉ በሙሉ አጥፊ ምላሽ ፉል ሪታሊየተሪ ሪስፖንስ ትሰጣለች። ዓለም በሙሉ ደነገጠ። ሰዎች የመጨረሻው ቀን እንደደረሰ አስበው ወደ ሱፐርማርኬት በመሮጥ ምግብና ውሃ ማከማቸት ጀመሩ። ትምህርት ቤቶች ውስጥ ሕፃናት ከጠረጴዛ ስር መደበቅን ተለማመዱ። ለቀጣዮቹ ቀናት ዓለም ትንፋሹን ዋጠ። የሶቪየት መርከቦች ወደ ኩባ እየቀረቡ ነበር። የአሜሪካ መርከቦች መንገድ ዘግተው ይጠብቃሉ። ሁለቱም ጣታቸውን በኒውክሊየር ቁልፍ ላይ አድርገዋል። ማን ቀድሞ ዓይኑን ያርገበግባል የሚለው ጥያቄ ነበር። ጥቅምት 27 ጥቁሩ ቅዳሜ ነገሮች ከቁጥጥር ውጪ ሆኑ። በኩባ ላይ ይበር የነበረ አንድ የአሜሪካ ዩ2 አውሮፕላን በሶቪየት ሚሳይል ተመትቶ ወደቀ። ፓይለቱ ሜጀር ሩዶልፍ አንደርሰን ሞተ። የአሜሪካ ጀነራሎች አሁን መምታት አለብን ብለው ኬኔዲን ወተወቱ። ኬኔዲ ግን ትንሽ እንታገስ አሉ። በዚያው ቀን በካሪቢያን ባህር ጥልቀት ውስጥ አንድ ታሪክን የለወጠ ክስተት ተፈጠረ። አንድ የሶቪየት ሰርጓጅ መርከብ ቢ-59 በአሜሪካ መርከቦች ተከበበ። አሜሪካውያኑ ሰርጓጅ መርከቡ ወደ ላይ እንዲወጣ ለማስገደድ ጥልቅ ቦምቦችን ዴፕት ቻርጅስን ጣሉበት። ሰርጓጅ መርከቡ ተናወጠ። በውስጡ ያለው ሙቀትና ካርበን ዳይኦክሳይድ ጨመረ። ግንኙነታቸው ከሞስኮ ጋር ተቋርጦ ነበር። የሰርጓጅ መርከቡ ካፒቴን ቫለንቲን ሳቪትስኪ ጦርነት ተጀምሯል፣ አሜሪካውያን እያጠቁን ነው ብሎ አሰበ። አንድ አስፈሪ ትዕዛዝ ሰጠ። የኒውክሊየር ቶርፔዶውን አዘጋጁ፣ ሁሉንም አጥፍተን እንሞታለን ብሎ። ቶርፔዶውን ለመተኮስ የሦስት መኮንኖች ስምምነት ያስፈልግ ነበር። ካፒቴኑ ተስማማ፣ የፖለቲካ መኮንኑ ተስማማ። ነገር ግን ሦስተኛው ሰው ቫሲሊ አርኪፖቭ እሱ አይሆንም አለ። ጦርነት እንደተጀመረ እርግጠኛ አይደለንም። ይህንን ከተኮስን ዓለምን እናጠፋለን። ወደ ላይ ወጥተን እጅ እንስጥ ብሎ ተከራከረ። ቫሲሊ አርኪፖቭ ባይኖር ኖሮ በዚያን ቀን የኒውክሊየር ጦርነት ይጀመር ነበር። ዛሬ ሁላችንም እዚህ አንኖርም ነበር። ይህ ሰው ዓለምን ያዳነ ጀግና ነው። በመጨረሻም ዲፕሎማሲ አሸንፈ። ኬኔዲና ክሩሽቼቭ በምስጢር ተስማሙ። ሶቪየት ኅብረት ሚሳይሎቿን ከኩባ ታወጣለች። አሜሪካ ኩባን በፍጹም እንደማትወር ቃል ትገባለች። በምስጢር አሜሪካ ሚሳይሎቿን ከቱርክ ታወጣለች። ጥቅምት 28 የሞስኮ ሬዲዮ የክሩሽቼቭን ትዕዛዝ አስተላለፈ። ሚሳይሎቹን ፈታችሁ ወደ ሀገር መልሱ። ዓለም ተነፈሰች። ከጥፋት አፋፍ ተመለስን።
ነገር ግን የቀዝቃዛው ጦርነት አላበቃም። እንደውም አሁን ከቀጥታ ግጭት ወደ ሌላ አቅጣጫ ዞረ፣ ወደ ተኪ ጦርነቶች ፕሮክሲ ዎርስ። ኃያላኑ እርስ በርስ ከመዋጋት ይልቅ በሌሎች ሀገራት ምድር ላይ በሌሎች ሰዎች ደም መዋጋት ጀመሩ። ቪየትናም፣ አፍጋኒስታን እና ኢትዮጵያ። 1960ዎቹ ዓመተ ምህረት አጋማሽ ከኩባ ሚሳኤል ቀውስ በኋላ ኃያላኑ አንድ ነገር ተማሩ። እርስ በእርስ በቀጥታ መዋጋት ኢራን ማጥፋት ነው። ስለዚህ ስልታቸውን ቀየሩ። ተኪ ጦርነት ፕሮክሲ ዎር። ይህ ማለት አሜሪካና ሶቪየት ኅብረት በቀጥታ አይዋጉም። ይልቁንም በሌሎች ትናንሽ ሀገራት ውስጥ ጣልቃ እየገቡ አንዱ መንግሥቱን ሲደግፍ፣ ሌላው አማጽያኑን ይደግፋል። የሌላው ሀገር ደም ይፈሳል፣ ኃያላኑ ግን የፖለቲካ ትርፍ ያጋብሳሉ። የዚህ ስልት የመጀመሪያውና ታላቁ ሰለባ ቪየትናም ነበረች። የቪየትናም ጦርነት the Vietnam War። ቪየትናም ልክ እንደ ኮሪያ ለሁለት ተከፍላ ነበር። ሰሜኑ ኮሚኒስት በሆ ቺ ሚን የሚመራ፣ ደቡቡ ደግሞ የአሜሪካ ወዳጅ። አሜሪካ የዶሚኖ ቲዮሪ በሚባል ፍራቻ ተጠምዳ ነበር። ቪየትናም ኮሚኒስት ከሆነች ጎረቤቶቿ ሁሉ ይከተላሉ ብላ ታምናለች። በ1965 ዓመተ ምህረት ፕሬዚዳንት ሊንደን ጆንሰን ወሳኝ ስህተት ሠሩ። የአሜሪካን ጦር በቀጥታ ወደ ቪየትናም ጫካ ላኩ። ከ500,000 በላይ የአሜሪካ ወታደሮች ዘመቱ። ነገር ግን የቪየትናም ጦርነት አሜሪካ እንደለመደችው አይነት አልነበረም። ጠላት አይታይም ነበር። ቪየት ኮንግ የተባሉት ኮሚኒስት አማጽያን ቀን ቀን ገበሬ፣ ማታ ማታ ተዋጊ ነበሩ። አሜሪካውያን በቴክኖሎጂ የበላይ ነበሩ። ግዙፍ ቢ-52 ቦምብ ጣይ አውሮፕላኖች ጫካውን አቃጠሉት። ናፓልም የተባለ የሚጣበቅ እሳት አዘነቡ። ሄሊኮፕተሮች ሰማዩን ሞሉት። ነገር ግን የቪየትናሞቹ መሬት ውስጥ ተደብቀው ይዋጉ ነበር። የአሜሪካ ወታደሮች በጫካ ውስጥ በእባብ በወባና በውጥመድ አለቁ። በአሜሪካ ውስጥ ሕዝቡ አመፀ። ልጆቻችንን መልሱልን የሚለው ጩኸት ዋይት ሃውስን አናወጠው። በመጨረሻም ከ10 ዓመታት ደም አፋሽ ጦርነትና ከ58,000 የአሜሪካ ወታደሮች ሞት በኋላ አሜሪካ ተሸነፈች። በ1973 ዓመተ ምህረት ጦሯን ይዛ ወጣች። በ1975 ዓመተ ምህረት የሰሜን ቪየትናም ታንኮች የደቡቡን ቤተ መንግሥት ሰብረው ገቡ። ቪየትናም ኮሚኒስት ሆነች። ይህ ለአሜሪካ ታላቅ ውርደት ነበር። ሶቪየት ኅብረት እያሸነፈች መሰለ። 1980ዎቹ ዓመተ ምህረት አጋማሽ ከውጭ ሲታይ የሶቪየት ኅብረት አሁንም ኃያል ትመስል ነበር። በሺዎች የሚቆጠሩ የኒውክሌር ሚሳይሎች ነበሯት። ግዛቷ ከምስራቅ ቤርሊን እስከ ፓሲፊክ ውቅያኖስ ተዘርግቶ ነበር። ነገር ግን በውስጥ ግዙፉ አካል ታሞ ነበር። የኮሚኒስት ኢኮኖሚ ውጤታማ አልነበረም። መደቦች ባዶ ነበሩ። ሕዝቡ ለዳቦና ለስኳር ለሰዓታት ይሰለፍ ነበር። በአፍጋኒስታን የሚደረገው ጦርነት የሀገሪቱን ገንዘብና የሕዝብ ሞራል እየጨረሰው ነበር። እናም በሚያዝያ 1986 ዓመተ ምህረት አንድ አሳዛኝ ክስተት የሥርዓቱን ዕርቃን አወጣው። ቼርኖብል። በዩክሬን የሚገኘው የኒውክሊየር ኃይል ማመንጫ ፈነዳ። መንግሥት አደጋውን ለመደበቅ ሞከረ። ነገር ግን የሬዲዮ አክቲቭ ደመናው ወደ አውሮፓ ተዛመተ። እውነት ወጣ። ይህ አደጋ የሶቪየት ኅብረት ቴክኖሎጂና አስተዳደር ምን ያህል እንደበሰበሰ ለዓለም አጋለጠ። ጎርባቾቭ እንደ ቀድሞዎቹ መሪዎች አልነበረም። እሱ የስታሊን ዘመን ውጤት አልነበረም። ሀገሩ እንደምትወድቅ ተረድቶ ነበር። ሥርዓቱን ለማዳን 2 አዳዲስ ቃላትን አስተዋወቀ። ግላስኖስት፣ ግልጽነት። ሕዝቡ ስለ መንግሥት ችግሮች በግልጽ መናገር ይችላል። ሳንሱር ይነሳል። ፔሬስትሮይካ፣ መዋቅራዊ ለውጥ። ኢኮኖሚው ይሻሻላል። ትንሽ ነፃነት ይሰጣል። ጎርባቾቭ የፈለገው ኮሚኒዝምን ማዳን ነበር። ነገር ግን ያደረገው ነገር የገደቡን በር መክፈት ነበር። አንዴ የነፃነትን አየር የቀመሰ ሕዝብ ትንሽ ነፃነት አይበቃውም፣ ሙሉ ነፃነትን ይፈልጋል።
በተለይ በምስራቅ አውሮፓ፣ በፖላንድ፣ በሃንጋሪ፣ በምስራቅ ጀርመን የሚኖሩ ሕዝቦች ይህንን ዕድል ተጠቅመው ማመፅ ጀመሩ። ድሮ አንድ ሀገር ሲያመፅ እንደ ሃንጋሪ 1956 ወይም ቼኮስሎቫኪያ 1968 ሶቪየት ኅብረት ታንክ ልካ ትደመስሰው ነበር። አሁን ግን ጎርባቾቭ አንድ አስደናቂ ውሳኔ አደረገ። እኛ ጣልቃ አንገባም፣ እያንዳንዱ ሀገር የራሱን መንገድ ይምረጥ። ይህ ውሳኔ የብረት መጋረጃውን ያዘው የመጨረሻው ሚስማር መነቀል ነበር። በምስራቅ ጀርመን ሕዝቡ አደባባይ ወጣ። እኛ ሕዝብ ነን፣ ቪር ዚንድ ዳስ ፎልክ እያሉ ጮኹ። መሪዎቻቸው ተጨነቁ። ህዳር 9 1989 ዓመተ ምህረት ምሽት ላይ አንድ የምስራቅ ጀርመን ባለሥልጣን ጉንተር ሸቦፍስኪ በቴሌቪዥን ጋዜጠኛ መግለጫ ሲሰጥ በስህተት አንድ ነገር ተናገረ። ከአሁን ጀምሮ ወደ ምዕራብ መጓዝ ይቻላል። ጋዜጠኞች ከመቼ ጀምሮ ብለው ጠየቁት። እሱም ወረቀቱን እያየ በግርታ እስካሁን እንደማውቀው ወዲያው ነው፣ ከአሁን ጀምሮ አለ። ይህ ዜና እንደ መብረቅ ተሰማ። የበርሊን ሕዝብ ከምስራቅም ከምዕራብም እንደ ጎርፍ ወደ ግንቡ ፈሰሰ። የድንበር ጠባቂዎቹ ግራ ተጋቡ። ትዕዛዝ አልነበራቸውም። ሕዝቡ በዝቶባቸዋል፣ መተኮስ አልፈለጉም። በመጨረሻም በሮቹ ተከፈቱ። ለ28 ዓመታት ተለያይተው የነበሩ ቤተሰቦች ተቃቀፉ። ሰዎች በግንቡ ላይ ወጥተው ጨፈሩ። በመዶሻና በምሳር ግንቡን ማፍረስ ጀመሩ። የኮንክሪት ቁራጮች ወደቁ። የብረት ማጋረጃው ተሰበረ። ቀዝቃዛው ጦርነት በምሳሌያዊነት አበቀ። የበርሊን ግንብ መውደቅ የሶቪየት ኅብረትን ውድቀት አፋጠነው። ሪፐብሊኮቹ ዩክሬን፣ የባልቲክ አገራት፣ ጆርጂያ ነጻነት አወጁ። በነሐሴ 1991 ዓመተ ምህረት ምሽት ላይ የድሮ ኮሚኒስት ጀነራሎች ጎርባቾቭን በመንፈልቀለ መንግሥት ለማውረድ ሞከሩ። ነገር ግን የሩሲያ ሕዝብ በቦሪስ የልትሲን መሪነት ታንኮችን በባዶ እጁ መከተ። መንፈልቀለ መንግሥቱ ከሸፈ። ግን የሶቪየት ኅብረትም አብራ ሞተች። ጎርባቾቭ ሥልጣን የሌለው ተረዳ። ታኅሳስ 25 1991 ዓመተ ምህረት የገና ዕለት ምሽት ላይ በሞስኮ ቀይ አደባባይ ላይ ዝምታ ሰፍኖ ነበር። በክሬምሊን ቤተ መንግሥት አናት ላይ ለ70 ዓመታት ሲወለበል የነበረው መዶሻና ማጭድ ያለበት ቀይ የሶቪየት ባንዲራ ቀስ ብሎ ወረደ። በምቱ የድሮው የሩሲያ ኢምፓየር ባለ 3 ቀለም ነጭ፣ ሰማያዊ፣ ቀይ ባንዲራ ተሰቀለ። ያለ አንድ ጥይት ተኩስ፣ ያለ ኒውክሊያር ጦርነት ከዓለም ኃያላን አንዱ የሆነው ኢምፓየር ከካርታ ላይ ጠፋ። ዩናይትድ ስቴትስ ብቸኛዋ የልዕለ ኃያል ሆና ቀረች። ይህ የዓለም ለውጥ ኢትዮጵያንም አናወጣት። የሶቪየት ኅብረት መዳከምና መውደቅ ለኮሎኔል መንግሥቱ ኃይለ ማርያም መንግሥት ደርግ የሞት ፍርድ ነበር። የጦር መሣሪያና የገንዘብ እርዳታው ቆመ። በግንቦት 1991 ዓመተ ምህረት በክርስትና ልክ ሶቪየት ኅብረት ከመፍረሷ ጥቂት ወራት ቀደም ብሎ ኢህአዲግ አዲስ አበባን ተቆጣጠረ። ደርግ ወደቀ። የቀዝቃዛው ጦርነት ማብቂያ ለኢትዮጵያ የአንድ ዘመን ማብቂያ ሆነ። ማጠቃለያ፣ የቀዝቃዛው ጦርነት ታሪክ የሰው ልጅ በፍርሃትና በተስፋ መካከል ያሳለፈው ግማሽ ክፍለ ዘመን ታሪክ ነው። ይህ ጦርነት ሰው ጨረቃ ላይ እንዲወጣ አደረገ። ኢንተርኔት እንዲፈጠር ምክንያት ሆነ። መጀመሪያ ለወታደራዊ ግንኙነት ታስቦ የዓለምን ካርታ ቀየረ። ነገር ግን ዋጋው ከባድ ነበር። በኮሪያ፣ በቪየትናም፣ በኢትዮጵያና በአፍጋኒስታን በሚሊዮን የሚቆጠሩ ሰዎች ለኃያላኑ ርዕዮተ ዓለም ሲሉ ሕይወታቸውን አጡ። ዛሬ ዓለም ሰላማዊ ትመስላለች። ነገር ግን አዳዲስ ፍክክሮች አሉ። ሩሲያና ምዕራቡ ዓለም እንደገና እየተወጠሩ ነው። ቻይና እንደ አዲስ ኃይል እየወጣች ናት። ታሪክ ራሱን ይደግማል ይባላል። ከቀዝቃዛው ጦርነት የተማርነው ትምህርት አለ ወይስ አዲስ የብረት መጋረጃ እየተሰራ ነው? መልሱ ያለው በእኛ እጅ ነው። ነገር ግን አንድ ነገር እርግጠኛ ነው። የሰው ልጅ ሌላ የዓለም ጦርነትን የማስተናገድ አቅም የለውም። ምክንያቱም በዚህ ጊዜ የሚተርፍ ማንም አይኖርም።